ሩታዬ እንግዲህ ከኤፍሬም ጋራ በዓልን አሳልፋለች። በጣም ነው ደስ የሚለው። የትንሽ ትልቅ ብዬ ካለው ማለት ነው። ከቡታጅራ እንግዲህ አዲስ አበባ ድረስ መጥቶ ከሩታ ጋራ በዓልን ከአንቺ ጋር ነው የማሳልፈው፣ ብቻሽንማ አታሳልፊም፣ የወንድሜ ሚስት የኔ ንግስት እያላት ይገኛል ማለት ነው። እንግዲህ ያንን የመሰለ የአብርሃምን ፎቶኮፒ የመሰለ ልዑልን የሰጠሽን ንግስቷ ምራታችን እህታችን እያለ እንግዲህ ሰፕራይዝ አርጓታል። ሩታም በጣም ነበረ ደስ ያላት። ኤፍሬም ከዚህ ቀደም እግሯ ላይ ተንበርክኮ ነበረ ከአብርሽ ጋር ትዳሯን እንድትቀጥልና ፍቺውን እንድትተው ሲጠይቃት የነበረው። ያው ብዙ ለፍቷል ትዳራቸው እንዳይፈርስ ብዙ ታግሎ ነበረ። ስላልሆነም ስላቃተውም ነው የተወው። ዛሬ ግን የፋሲካ እንግዲህ የጌታችን ኢየሱስ ክርስቶስ የትንሣኤው በዓል ስለነበረ ያው በአሁን ሰዓት ሩታ ከአብርሽ ጋር ስላልሆነች፣ አብርሽ ደግሞ ከሄርሜላ ጋር ነው እንዳያችሁትና ዛሬ በአጃቢ ነው የሚሄደው። የሄርሜላ ጓደኛም አልቀረችም፣ አቤልም አለ አብሮት። በቃ በአጃቢ ነበር እየሄዱ ያሉትና ኤፍሬም ደግሞ ኑ ወጣቶችም ባዶ ቤት የምታሳልፉ መጥፎ ስሜት ውስጥ ያላችሁ ሩታ ቤት ደውሉልኝ፣ ስልኬ ያላችሁ እናሳልፋለን በዓልን ደስ በሚል ምክንያት ብሏል። በእውነት ኤፍዬ ማለት ነው ሩታም በዚህ መልኩ በቃ እንዳትከፋ ደስታዋ እንዲመለስ። በእውነት አንዳንዴ አብርሽ ነው እንዴ ደስታዋን የነጠቃት ነው የሚያሰኘው ማለት ነው። እና በዚህ መልኩ ደግሞ አምሮባት ስቃ በቃ እውነት ያ ከዚህ በፊት የምናየው ለቅሷ የዛሬ ዓመት የነበረው ሀዘኗ ሁሉ ተረስቶ ዛሬ ላይ እንደዚህ ፋፍሽ ብላ ማለት ነው እና ወጥት ብላ እንግዲህ ዝንጥ ብላ አምሮባት አበባ መስላ በዓልን የፋሲካ በዓልን እያከበረች ትገኛለች። ኤፍሬም በእውነት ትልቅ ሰው ነክ፣ የትንሽ ትልቅ ነክ፣ በእውነት የትንሽ ትልቅ ብየዋለሁ እና ወንድምክ ምንም አላገናዘበም። እንደው ልጄ እንኳን አለ በዓልን እንኳን አብሬያት ላስመስል እንኳን አላለም ማለት ነው። ከሄርሜላ ጋር ነበር እንግዲህ አይታችሁ እንደሆነ ካፌ ለካፌ ሲንከራተቱ የነበሩት እና በጣም ነው ያዘንኩት በአብርሽ። ግን ወንድም ማለት እንግዲህ መከታ ነው። አያችሁ መጣ፣ ኤፍሬም መጣ ማለት ነው። ወንድሙ ጥፋተኛ ስለሆነ ነው እንጂ ሩታ ጥፋተኛ ብትሆን ኖሮ እውነቴን ነው ኤፍሬምም አይመጣም ነበር። እንደገና ደግሞ ለሩታ እጥፍ ድርብ ደስታ ነው። በዚህ ላይ የፋሲካ በዓል ነው። በሁለተኛ ደረጃ ደግሞ ሌላ አዲስ ልጅ በሆዷ ይዛለች። ለእሷ ደግሞ በጣም በጣም ደስ የሚል ቀን። ልዑል እንግዲህ ከተወለደ 6 ወር ሆኖታል። በቃ ደስታዋ እጥፍ ድርብ ሆኖላታል። እንኳንም ደስታሽ እጥፍ ድርብ ሆነልሽ እላለሁኝ። ውድ ተመልካቾቼ እንግዲህ ለቤት አዲስ ሆናችሁ ሰብስክራይብ ላይ እያረጋችሁ አበረታቱኝ። ወዳችኋለሁ። ሀገራችን ኢትዮጵያን ሰላሟን ያብዛልን። እንግዲህ ዛሬ ፋሲካ ነው። በዓልን እንዴት አሳለፋችሁ? ያው በስደት ያለ ነው። አብሶ ኮንትራት ቤት መዳብ ቤት ጓደኛ የሌላችሁ እንደኔ ታውቁታላችሁና እግዚአብሔር ይመስገን። ዋናው በሰላም እዚህ መድረሳችን ነው። መብላት መጠጣቱ ሳይሆን ይችን ቀን ተመኝቶ ያልደረሰ ስላለ